ተሽከርካሪዎች በአፋርና በአላማጣ በኩል ወደ ትግራይ ክልል እንዳይገቡ መከልከላቸውን የትግራይ ክልል ጊዜያዊ አስተዳደር አስታወቀ። ለስራ ወደ ውጭ ከሚላኩ ሰራተኞች ክፍያ እንዲሰበሰብ ተወስኗል። ሰላም ጤና ይስጥልን ውድ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰቦች፣ ወቅታዊ መረጃዎች በፍጥነት እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናልን ላይክ፣ ሰብስክራይብ እና ሼር እንድታደርጉ እያስታወሰን የሰዓቱን አበይት ዜናዎች ኢሊያስ ክፍሌ ይዤላችሁ ቀርቤያለሁ። አብራችሁን ቆዩ። ለስራ ወደ ውጭ ከሚላኩ ሰራተኞች ክፍያ እንዲሰበሰብ ተወሰነ። በስራና ክህሎት ሚኒስቴር አማካኝነት ለስራ ወደ ውጭ ሀገር ከሚሄዱ ሰራተኞች የአገልግሎት ክፍያ እንዲሰበሰብ የሚኒስትሮች ምክር ቤት ወስኗል። የሚኒስትሮች ምክር ቤት ዛሬ ግንቦት 21 ቀን 2017 ዓ.ም ባካሄደው ስብሰባ የስራና ክህሎት ሚኒስቴር ለሚሰጣቸው አገልግሎቶች የሚከፈል የአገልግሎት ክፍያን ለመወሰን በተዘጋጀ ረቂቅ ደንብ ላይ የተወያየ ሲሆን ረቂቁ ከውጭ ሀገር የሥራ ስምሪት ጋር በተያያዘ የሥራና ክህሎት ሚኒስቴር ለሚሰጣቸው አገልግሎቶች ክፍያ እንዲሰበስብ የሚያስችል ነው ተብሏል። የሚኒስትሮች ምክር ቤት የቀረበውን ረቂቅ ደንብ ተወያይቶ ማጽደቁንና የደንቡ መጽደቅም የሥራና ክህሎት ሚኒስቴር ለውጭ ሀገር የሥራ ስምሪት የሚያወጣውን ወጪ ከመሸፈን ባሻገር የውስጥ ገቢውን ለማሳደግ ያስችለዋልም ተብሏል። ሚኒስቴሩ ከውጭ ሀገር የሥራ ስምሪት ጋር በተያያዘ የሚሰበስበው የአገልግሎት ክፍያ መጠን የተገልጋዩን የመክፈል አቅም ያገናዘበ መሆኑንም የሚኒስትሮች ምክር ቤት መግለጫ ያመለክታል። የጸደቀው ደንብ በፌዴራል ነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ ተግባራዊ እንደሚሆንም ምክር ቤቱ አክሏል። ይህ በእንዲህ እንዳለ የፌዴራል የሥነ ምግባርና ጸረ ሙስና ኮሚሽን ከውጭ ሀገር የሥራ ስምሪት ጋር በተያያዘ ዜጎች ያልተገባ ክፍያ እየተጠየቁ መሆኑን በጥናት መረጋገጡን አስታውቆ ነበር። ኮሚሽኑ መንግስት በጀመረው የውጭ ሀገር የሥራ ስምሪት በኩል ወደ ውጭ ሀገር የሚሄዱ ሥራ ፈላጊዎች ያለምንም አይነት ክፍያ ወደ ውጭ ሀገር መጓዝ እንዳለባቸው ቢታወቅም አሁን ላይ ለሥራ የሚላኩ ዜጎች ግን ክፍያ ከመክፈላቸው ባሻገር የሚጠየቁት የክፍያ መጠንም የተጋነነ መሆኑን ገልጾ ነበር። በተጨማሪም ዜጎች አስፈላጊ መረጃዎችን ከማሟላትና አገልግሎቱን በአንድ ማዕከል እንዲያገኙ ከማድረግ አንጻር በሥራና ክህሎት ሚኒስቴር በኩል ክፍተት መታየቱን የሥነ ምግባርና ጸረ ሙስና ኮሚሽን መጥቀሱ አይዘነጋም። የሚኒስትሮች ምክር ቤት ከውጭ ሀገር የሥራ ስምሪት አገልግሎት ተጠቃሚዎች አገልግሎት ክፍያ እንዲከፍሉ ከመወሰኑ በተጨማሪ የውጭ ሀገር የሥራ ስምሪት ረቂቅ አዋጅ ላይም ተወያይቷል። ረቂቅ አዋጁ በውጭ ሀገር ለሥራ የሚሰማሩ ኢትዮጵያውያን ዜጎች መብታቸው፣ ደህንነታቸውና ክብራቸው በዘላቂነት መጠበቁን ለማረጋገጥ እንዲሁም ከዘርፉ መገኘት ያለበትን ጥቅም ለማስጠበቅ ያስችላል ተብሏል። የቀረበው ረቂቅ አዋጅም ወደ ሕዝብ ተወካዮች ምክር ቤት ተመርቷል። ተሽከርካሪዎች በአፋርና በአላማጣ በኩል ወደ ትግራይ እንዳይገቡ መከልከላቸውን የትግራይ ክልል ጊዜያዊ አስተዳደር አስታወቀ። ከግንቦት 18 ቀን 2017 ዓ.ም ጀምሮ በአፋር መስመር እንዲሁም በአላማጣ በኩል ወደ ትግራይ ክልል የሚገቡ ሸቀጦችን የጫኑ ተሽከርካሪዎች ወደ ትግራይ እንዳያልፉ መከልከሉ ተገልጿል። በመጀመሪያ የተዘጋው መስመር በአፋር በኩል ወደ ትግራይ የሚወስደው መስመር ሲሆን አሁን ደግሞ በአላማጣ በኩልም ተሽከርካሪዎች ወደ ትግራይ እንዳይገቡ ስለመከልከላቸው መረጃ እንደደረሳቸው በጊዜያዊ አስተዳደሩ የንግድና ኤክስፖርት ኤጀንሲ የንግድ ውድድርና የሸማቾች ጥበቃ ዳይሬክተር አቶ ካሳሁን ክንደያ ለሪፖርተር ገልጸዋል። አቶ ካሳሁን ወደ ትግራይ የሚጓዙ ተሽከርካሪዎች ወደ ትግራይ እንዳይገቡ የተደረገበትን ምክንያት እንደማያውቁ ገልጸው ጉዳዩን አስመልክቶ ከፌዴራል መንግስት የንግድና ቀጠናዊ ትስስር ሚኒስቴር ማብራሪያ መጠየቃቸውን ተናግሯል። ተሽከርካሪዎች ወደ ትግራይ እንዳይገቡ ወደ ክልሉ የሚወስዱትን የአፋርና የአላማጣ መስመሮች የዘጋው የፌዴራል ፖሊስ ስለመሆኑ መረጃ እንዳላቸውም አቶ ካሳሁን ጨምረው ለሪፖርተር ተናግረዋል። እንትን ነው ከቀን 18 ጀምሮ በአፋር መስመር ያለውና አሁን ደግሞ ባላማጣም ጭምር ነው መሰለኝ በሁሉ ሸቀጦች እንዳይገቡ የሚል በተዘጉ ከተለያዩ ምንጮች አግኝተናል። እኛ መረጃውን እዛ ያሉትን ተሽከርካሪዎችን እየደወሉ እባካችሁ አንድ ነገር አድርጉልኝ እያሉ ሌላው ደግሞ እዛ ያለው ፈርድ በለው ሁሉንም እንትን እያደረግን ያለነውና ሸቀጦችን እንደማይገቡ በተከታታይ ምንጮች ስላረጋገጥን እኛ ለፌደራል ጠይቀናል።
የምናውቀው ነገር ምክንያት ስለሌለ ለፌዴራል ንግድና ቀጠናዊ ሚኒስቴር ወደ እሱ ደብዳቤ ጽፈናል። ምክንያቱም እየሰማነው ያለነው በፌዴራል ፖሊስ ነው የተዘጋው የሚል ነገር ኢንፎርሜሽን የተለያዩ ሰዎች እየደረሰን ስለሆነ ለምን እንደተዘጋ በምክንያት እንደሆነና ምን መደረግ እንዳለበት ተጻፈ ይላል። ምክንያቱም ነገረን ብለን መጀመሪያ ጠይቀነውና እሱ በመተባበቅ ላይ ነው ያለነው። በእኛ በኩል የምናውቀው ነገር የለም። ምክንያቱም ዝም ብሎ አንዳንዴ ነዳጅ ሲቆም ከዚህ በፊት ምክንያቱም ነገረን በሚጥያቄ ነውና ምክንያቱም ሲነገረን እጥረት ነበር በሚል ደረጃ ነው የተነገረን ያለው ያገሪቱ እጥረት ነው በሚል ስለዚህ ለኛም ግልጽ አልሆነልንም። እጥረት ቢሆን በሁሉም ክልል ነበር ማቀር የነበረበት። ለማንኛውም ቀስ በቀስ እየተፈታ ነዳጅ እየመጣ ነው በተገቢ ሁኔታ ማለት የክልሉ ችግር በሚፈታ መልኩ ባይሆንም መጀመሩ ጥሩ አድርገን ነው የተቀበልነውና በዛ በኩል ነው እየሄደ ያለው። አሁን ደግሞ ምንም አይነት ምክንያት የምናውቀው ነገር የለም። ስለዚህ ይሄን ችግር ስላለባችሁ ይሄን አስተካክሉ በዚህ ምክንያት ነው እየተዘጋ ያለው ተብሎ የሚጣፍልን ወይም ይሄን ችግር ስላለ እሱ ተከታተሉት ወይም እሱን ችግር ሳይፈታ አንድ ነገር እኛ ምንልከው ሸቀጥ ይሄን ነገር አመለካከት ስላለ ተብሎ ቢነገረን ኖሮ ጥሩ ነበር። ምንም ግን ኢንፎርሜሽን የለንም። ልክ እንደማንኛውም ተጠቃሚ ቢሮውን የሚያውቀው በቃ መቆም ብቻ ነው። በትግራይ ጊዜያዊ አስተዳደር የንግድና ኤክስፖርት ኤጀንሲ የንግድ ውድድርና የሸማቾች ጥበቃ ዳይሬክተር የሆኑት አቶ ካሳሁን ለሪፖርተር እንደተናገሩት ከሆነ ጉዳዩ በቀጥታ ህብረተሰቡን የሚጎዳ በመሆኑ ከፖለቲካ ጋር መያያዝ የለበትም ብለዋል። አዎ እኛ እንጠይቃለን እኮ እሱ ከፖለቲካ የሚያገናኘው ነገር የለም። ይሄ ከህብረተሰቡ ጋር ስለሆነ ኢኮኖሚም ላይ የራሱ አስተዋጽኦ ህብረተሰቡ ላይ ነው ችግር የሚያደርሰው እንጂ ከሌላ አይደለም። ፖለቲካ ጉዳይ እንደ ቢሮ በፖለቲካ ጉዳይ የምንገባበት ነገር የለም። ያው ስራችን መስራት ብቻ ነው። ስለዚህ ለዛ ጉዳይ ነው እኛ ፎርማሊ የሆነ ጥያቄ እየጠየቅን በፎርማሊ መልስ ቢሰጠን እሱን መሰረት አድርገን ነው እኛ ችግር ካለበት ይሄን ችግር ስላለበት ነው የተቋረጠው ወይም ይሄን ነገር ካልተስተካከለ የሚለውን ነገር ወደኛ የሚመጣ ነገር ማለት እናገኝ እሱን መሰረት አድርገን ኮሙኒኬት አድርገን እንችል ነበር። ማስተካከል የሚገባው ማስተካከል ነበር ካለ ማለት ነው። ከሌላው በሌላ እየታቆነ ስህተት መሆኑን እናሳውቅ ነበር። አሁን ግን ምናውቀው ደረጃ ያለው ሪፖርተር የንግድና ቀጠናዊ ትስስር ሚኒስቴርን እንዲሁም የኢትዮጵያ ፌዴራል ፖሊስን ምላሽ ለማካተት ተደጋጋሚ ጥረት ቢያደርግም ምላሽ ማግኘት አልቻለም። የትግራይ ንግድና ኤክስፖርት ኤጀንሲ በመጋቢት ወር መጀመሪያ አካባቢ ወደ ክልሉ የሚገባ የነዳጅ አቅርቦት መስተጓጎሉንና በክልሉ የነዳጅ አቅርቦት መቋረጡን የሚገልጽ ደብዳቤ ለነዳጅና ኢነርጂ ባለስልጣን እንዲሁም ለንግድና ቀጠናዊ ትስስር ሚኒስቴር መላኩ ይታወሳል። ለብዙ ሴቶች ወሊድ ህይወትን የሚቀይር አሳዛኝ ክስተት ያመጣል። ይህም ፌስቱላ ነው። ሐምሊን ፌስቱላ ኢትዮጵያ በሚሰራው ህይወት ለዋጭ ስራ እና በተባበሩት መንግስታት የህዝብ ፈንድ ወይም UNFPA ድጋፍ ተስፋ እንደገና እየለመለመ ነው። ፌስቱላ የሚከሰተው በወሊድ ወቅት የምጥ ሂደቱን እንቅፋት ሲገጥመው በሚፈጠር ውስጣዊ ጉዳት በጽንሱ መተላለፊያና በሽንትፈኛ መካከል ወይም በጽንሱ መተላለፊያና በፊንጢጣ መካከል ሽንኩር ሲፈጠር ነው። በየቀኑ ከዚህ ሁኔታ ጋር መኖርን ጤናን ብቻ ሳይሆን ክብርንም የማጣትን ህመም አስቡት። ግን ተስፋ አለ። ህክምናው የቀዶ ጥገናን ያካትታል። ነገር ግን የስሜት ድጋፍን እና ለመዳን ጊዜን ይጠይቃል። ግንቦት 22 ልዩ የሆነ ገቢ ማሰባሰቢያ የእራት ምሽት ላይ በሂልተን ሆቴል እንሰባሰባለን። እኔም እዛ እገኛለሁ። እናንተም እንድትቀላቀሉኝ ጋብዛችኋለሁ። የመግቢያ ትኬቶን ይግዙ፣ ጓደኛውን ይዘው ይምጡ። በአንድነት ክብርን፣ ተስፋንና ህልምን መመለስ እንችላለን። ውድ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰቦች ወቅታዊና ፈጣን መረጃዎች እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናልን ላይክ፣ ሰብስክራይብ እና ሼር እንድታደርጉ እያስታውስን የሰዓቱን አበይት መረጃዎቻችንን በዚህ ቋጨን። መልካም ጊዜ